መልካቾቻችን እንደምንላችኋል ሊትሶች የቢዝነስ ዘገባ አጋራችን መልእክቱን ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው ያረ ሙላባት ያው ሌቴ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ኢቲኤም ዛጋ አለልህ አይ የምጠቀመው ክፍያ ካርድ በሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል ዛሬማ ከፋንተ ነው ባንክ በቂ ገንዘብ አለሽ ፖስ ማሽን አለ ወይ ቀርታ የዚህ ባንክ ክፍያ ካርድ አጣሽኩት ሰበበኝ ኧረ እባክህ ተው ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል መዋጮን ስጠልኝ በዛው በእናት ምንም ብር የለም አሁን ጄል እንዴ ያው እንደዛጋ ኩይቲ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል ሰበቡ እሱ እኮ ድሮ ቀረ ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኤትስዊች ይህን እውን አድርጓል። ኤትስዊች ክፍያን በቀላሉ። ኤትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። ተመልካቾች አብራችሁን ቆዩ። ጠንክረው በመስራታቸው ኢኮኖሚያዊ ተጠቃሚነታቸውን ማረጋገጥ መቻላቸውን በሰሜን ጎንደር ዞን ደባርቅ ከተማ በግብርናው ዘርፍ የተሰማሩ ሴቶች ተናገሩ። የሴቶችን ሁለንተናዊ የልማት ተሳትፎ በማሳደግ ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ እየሰራ መሆኑን የሰሜን ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ገልጿል። ደረጀ ደርበው ሴትነትና የእድሜ ባለጸጋነት ያልበገሩት ጠንካራ የስራ ባህል የደባርቅ ነዋሪዋ ወይዘሮ አስምራ ጫኔ በጥምር የግብርና ስራ ተሰማርተው እየሰሩ ይገኛሉ። ከጥቂት ዓመታት በፊት የቀን ስራ በመስራት የሚያገኙት ገቢ አነስተኛ በመሆኑ ህይወታቸውን ለመምራትና ልጆቻቸውን ለማሳደግ ይቸገሩ እንደነበር አስታውሰዋል። ከነበረባቸው የኢኮኖሚ ችግር ለመውጣትና ህይወታቸውን ለማሻሻል በመወሰን ሴትነትና የእድሜ ባለጸግነታቸው ሳይበግራቸው ወደ ግብርና ስራ መግባታቸውን አብራርተዋል። ስራ እየሰራው ልጆችም አብረው በጎን እየሰሩ የቀን ስራ እየሰሩ የተማሩ ተምረው ከጨረሱ በኋላ ስራ አጡ። ስራ ሲያጡ ያው እኔም የቤት ኪራይ እየከበደ ሲመጣ ልማት ማልማት ስራ መስራት ፈልግ ነበር። ቦታ የለኝም እላቸዋለሁ። ወደ ቀበሌ ከጥቃቅን ቦታ ተደራጃለሁ። እሺ ብዬ ከጥቃቅን እጄ ቦታ ተደራጀው ሲንደራጅ እነሱን በስራ ጥጭ 300 ካሬ ሜትር ቦታ ሰጡና የቤት ኪራይ ለመክፈል ይቸገሩ የነበሩት እናት በአሁኑ ወቅት የራሳቸውን መኖሪያ ቤት ለመስራት መብቃታቸውን ይገልጻሉ። በቀጣይም ስራቸውን በተሻለ መንገድ ለመከወን ያስችላቸው ዘንድ የተለያዩ ዘመናዊ የግብርና ስራ መሳሪያዎች ድጋፍ እንዲደረግላቸው ጠይቀዋል። ልማታችን እያለማነ አፈር ድንጋይ እንኳን ብናጣ ሃይላንድና አፈር እየሞላነ ዙሪያውን ታይዘን እስከላይ ገድበን ያው በዋተር ካር እየተሸከመን ያጠጣነ ገበያ ላይ እንወስዳለን እንሸጣለን። በጣም መሻሻላለን። በጣም ነው የተሻሻልነ። አንደኛ ከቤት ኪራይ ነፃ ወጥተናል። ሁለተኛ ቤታችን ሰርተናል፣ ውሃችን አልወተናልና በጣም ብዙ ለውጥ አለው። የሰሜን ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ባንቻ አምላክ መልካሙ ሴቶች ልማታዊ ተሳትፏቸውን እንዲያሳድጉና ውጤታማ እንዲሆኑ ከተቋማት ጋር በቅንጅት እየሰሩ እንደሚገኝ ገልጸዋል። የስራ እድል ፈጠራ እንዲሁም ገቢ በሚያገኙበት የስራ መስክ እንዲሰማሩ የማድረግ ስራዎች እየተሰሩ ይገኛሉ። በዚህም በርካታ ሴቶች በተለይ በመልሶ ማቋቋም እንዲሁም በተቋማት በሚመጡ መደበኛ ተግባራት ሴቶችን ኢኮኖሚካሊ ራሳቸውን የሚችሉበትን መንገድ እየተፈጠረ ይገኛል ማለት ነው። ሴቶች በሴት አደረጃጀት መታቀፋቸው የልምድና ተሞክሮ ልውውጥ እንዲያደርጉ እድል የሚፈጥር መሆኑን የደባርቅ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ የሾርቅ ሞላ ተናግረዋል። ሴቶች በተለያዩ አደረጃጀቶች እንዲደራጁ በተለይ በሴቶች ልማት ህብረት አደረጃጀት ውስጥ እንዲደራጁ የመጀመሪያ ስራችን ነው። በዚህ አደረጃጀት ውስጥ ነው ግንባር ቀደም የሚባሉ መሪ የሚባሉ ሴቶች ደግሞ የራሳቸው የሆነ የኢኮኖሚ አቅም እንዲኖራቸው ስራና ስልጣን አማካኝነት በኢንተርፕራይዝ ተደራጅተው ቦታ እንዲያገኙ አድርገናል። ወይዘሮ አስምራ ያነሱትን የስራ መገልገያ መሳሪያዎች ለመፍታት ጥረት እየተደረገ መሆኑን የደባርቅ ከተማ ግብርና ጽህፈት ቤት ኃላፊ በእውቀት አየነው ገልጸዋል። ከሞተር ጋር ተያይዞ የሚነሱ ጥያቄዎችን ለመፍታት 60% በመንግስት ደረጃ ተሸፍኖ 40% ደግሞ አርሶ አደሮች ቆጥበው እንዲወስዱ የተፈቀደበት ሁኔታ አለ። ይህ መሰረት አድርገን የሚነሱ ጥያቄዎችን ለመፍታት እየሰራን ያለንበት ሁኔታ እንዳለ እንዲታሰብን በኢንተርፕራይዝ የተደራጁ አርሶ አደሮችን ችግር ለመፍታት በዋናነት በልማት ላይ ለሚንቀሳቀሱ ሴት እህቶቻችን ለማበረታታት ስራ እየተሰራ ያለ መሆኑን መግለጽ እፈልጋለሁ። በሰሜን ጎንደር ዞን ደባርቅ ከተማ ዓለም አቀፍ የሴቶች ቀን ምክንያት በማድረግ በሴቶች የልማት ህብረት የተከናወኑ ጥምር የከተማ ግብርና ስራዎች ተጎብኝተዋል። በሰቆጣ ከተማ የሚገኘው ከራዲዮን ገንዘብ ቁጠባና ብድር ህብረት ስራ ማህበር ካፒታሉን ከ75 ሚሊዮን ብር በላይ በማድረስ የአባላቱን ተጠቃሚነት እያሳደገ መሆኑን አስታወቀም።
ማህበሩ 6ኛ ዓመት 7ኛ ጠቅላላ መደበኛ ጉባኤውን በሰቆጣ ከተማ አካሂዷል። መረጃው የሰቆጣ ከተማ መንግስት ኮሚኒኬሽን ነው። ደጀን ታምሩ እንደሚከተል ያቀርበዋል። ከራዲዮን የቁጠባና ብድር ህብረት ስራ ማህበር በ2012 ዓመተ ምህረት በ29 አባላትና በ19 ሺህ ብር መነሻ ካፒታል ተመስርቶ በአሁኑ ወቅት የአባላቱን ቁጥር ወደ 1890 እንዲሁም ካፒታሉን ከ75 ሚሊዮን ብር በላይ ማድረስ የቻለ ተቋም ሆኗል። አቶ ፈንታለም ሰገድ የማህበሩ መስራችና አባል ሲሆኑ በወቅቱ ማህበሩን የመሰረቱበትን ምክንያት እንዲህ ያስታውሳሉ። አቅም ራሳችን ገንብተን የራሳችን ቤት፣ የራሳችን ንብረት፣ የራሳችን ሀብት ለልጆቻችን አናወርስም በሚል ስሜት ነው የገባሁት። በማህበሩ ባገኙት ብድር የቤት ባለቤት መሆን የቻሉት አቶ ፈንታ ማህበረሰቡን በመደራጀትና የቁጠባ ባህልን በማሳደግ ድህነትን ታሪክ ሊያደርግ እንደሚገባ ጥሪያቸውን አስተላልፈዋል። ያው በብድር አገልግሎቱ እንደ ማንኛውም ሰው ብድርም ተበድሬ ቤት ሰርቻለሁ እኔ ማለት ነው። በእንደዚህ አይነት ዓላማ ተሳትፎ የአካባቢውን ማህበረሰብ ለመጥቀም ዝግጁ የሆነ ሰው ካለ እኛ ልምዱንም የመጣንበትንም ቻሌንጁንም እድሉንም ለማጋራት ጭምር ዝግጁ ነን። ሁሉም በእንደዚህ አይነት እየተደራጀ ኑሮውን ቢያሸንፍ የራሱ ለቤተሰቡ ለልጁ ጥሪት ንብረት ሀብት እያፈራ ቢሄድ የሚል በጣም ጠንከር ያለ መልእክት አለ። ሌላኛዋ የማህበሩ አባል ወይዘሮ አዳኑ ታደሰ በማህበሩ በቆዩባቸው 2 ዓመታት ውስጥ ከ100 ሺህ ብር በላይ መቆጠብ መቻላቸውን ተናግረዋል። ማህበሩ በተለይም የሴቶችን የቁጠባ ባህል ለማዳበር ትልቅ አርአያ መሆኑንም ገልጸዋል። በተለይ እናቶች የቁጠባ እንትናቸውን እንዲያሳድጉ በደንብ የሚያግዝ ማህበር ነው። እኔ በግሌ እስካሁን እየቆጠብኩ ብቻ ነው ያለሁት። ምናልባት ብድር ማውጣት ገና በዚህ አመት እቅዴ ስላልሆነ ቀጣይ 2019 አካባቢ ጥር አካባቢ ነው ማውጣት ያሰብኩት። ስለዚህ በዚህ 2 ዓመት ውስጥ ወደ 100 ሺህ አካባቢ የሚጠጋ ብር ቆጥቤያለሁ። ከፍም ዝቅም እያረኩ ዝቅተኛው ግን 2000 ብር በየወሩ ቆጥባለሁ ማለት ነው። ማህበሩ ሲመሰረት የብድር አገልግሎት መስጠት የጀመረው በ35 ሺህ ብር መሆኑን የገለጹት የማህበሩ ምክትል ስራ አስኪያጅ አቶ ኃይሌ ታዴ አሁን ላይ የብድር ጣሪያውን እስከ 750 ሺህ ብር ማድረስ ችሏል ብለዋል። ተባብሮ ማደግን በተግባር በማሳየት በአጭር ጊዜ ውስጥ ተጨባጭ ኢኮኖሚና ማህበራዊ ለውጦችን እያስመዘገበ መሆኑንም ተናግረዋል። እስከ 750 ሺህ ብር ይበደራሉ። ባልና ሚስት ሲሆን ደግሞ 1.5 ድረስ የብድር አገልግሎት ያገኛሉ። በተለይ በዚህ ለወጣቶች አሁን ለሁለት ወጣቶች ባጃጅ ጭምር አንድ የህዝብ ማመላለሻ አንድ የጭነት ባጃጅ ተገዝቶላቸው የስራ እድል ሆኗቸው በተለይ ብድር ላይ የማንረሳው ጉዳይ ግን ህመምተኛ እና ልዩ ልዩ ድንገተኛ የሆነ አጋጣሚ ያጋጠማቸው አባላት በተለይ ህመምተኞች ከሆኑ የህማማቸው ምክንያት የሚገልጽና ሪፈር የተባሉበትን እየያዙ እየመጡ ከህጋዊ ከሆነ ተቋም የቅድመ ብድር ያለ ወረፋ ማለት ነው። በዚህ በአንድ አመት ብቻ 78 አባላቶች በዚህ አገልግሎት ተጠቃሚ ሆነው ያው ለህመማቸው መዳን ምክንያት እየሆነ ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ በድጋሚ እናመሰግናለን።